እንደውም ዛሬ እሺ ትይዋለሽ አንገትሽ ስር ምናምን ገብቶ ሲስምሽ ምናምን ያው ልንገራችሁ ቤተሰብ ትክክለኛውን ነገር ፍቅር ባትነግረው ኑሮ እስካሁን ድረስ አብርሃም ወደ ሄርሜላ ይመለስ ነበር? አይመለስም ነበር አይደለ? አይመለስም ነበር። ይሄኔ ከሄርሜላ ጋር እሽኮለሌ ያለ የሄርሜላ ንጹህ ፍቅር እየረገጠ ነበር እስካሁን ድረስ ማለት ነው። ገብቷችኋል? ግን ምንድነው ሩታና ፍቅር ትክክለኛውን እውነታውን ሲነግሩት ወደ ማን መሄድ ጀመረ? ወደ ሄርሜላ። ገብቷችኋል? እውነቱ ባይነገረው ኑሮ እኮ የሄርሜላ ፍቅር አይታየውም ነበረ። የሄርሜላ ልፋት አይታየውም ነበር። ይሄ ልጅ ማለት ነው፣ ይሄ ዝሆን የመሰለ ልጅ ማለት ነው። እና አሁን ይኸውላችሁ ታረቂ የምትሏት ሰዎች ጭንቅላታችሁን ያሟቸዋል እንዴ እናንተ? ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም በማርያም ላይክ አድርጉ፣ ሰብስክራይብ አድርጉ። እሺ ውዶቼ፣ እኔ ፍቅሮች፣ እስቲ ከእግዚአብሔር ታገኙ ትጸድቃላችሁ፣ ጾም ትጸድቃላችሁ። እና ቤተሰብ አሁንም ሄርሜላ እሄዳለሁ ስላለች ነው ይሄ ሁሉ ነገር እያደረገ ያለው አብርሃም ማለት ነው። ገብቷችኋል? ታረቂ ምናምን ታረቂ የምትሏት እኮ ነገ ተነገ ወዲያ እኮ አብርሃም የሚሻሻል መስሏችሁ ነው? አብርሃም አይሻሻልም። አብርሃም የሚሻሻል ሰው አይደለም። አብርሃም ሴተኛ ነው። ሴት ይወዳል። ያየው ሴት ያምረዋል። ገብቷችኋል? ስለዚህ እሱ ምንድነው መሰላችሁ በቃ እንደፈለገ ረግጦ ይጥላቸውና በፈለገበት ሰዓት መመለስ ነው እሱ ሐሳቡ ማለት ነው። ግን ሄርሚዬ ዛሬ ኮርቼብሻለሁ የኔ ጀግና የኔ ማር፣ እንደውም ዛሬ እሺ ትይዋለሽ አንገትሽ ስር ምናምን ገብቶ ሲስምሽ ምናምን ያው አንዳንዴ የሆነ ስሜታዊ የሚያደርጋችሁ ነገር አለ። ገባችሁ? ስሜት የሚባል ነገር አለ። ሄርሚዬ ስሜታዊ ሆና ስሜት ውስጥ ገብታ እሺ የምትለው መስሎኝ ፈርቼ ነበረ። ያው አንገቷ ስር ጥምጥም ስል ታውቃላችሁ፣ አብርሃም አንገት ላይ ጥምጥም ብሎ እያለ እያሸተተ ነው መቼም እነሱ ፍቅር የሚያስይዛቸው እና እንደዛ ሲያረግ ቤተሰብ በቃ ሄርሚዬ ገና ለገና ወይኔ ልቧን በረከከች፣ ልቧን ክፍት አረግላ በቃ ገባ፣ ይሄ ልጅ ገባ፣ በቃ ህይወቷን በጠበጠ ስል እሰይ አልተሳካም። ሄርሚዬም በቃ ሄድልን አለችው። እኔ እህትን ማውራት እፈልጋለሁ አለች። እሺ አብርሃም የዛኔ ለምንድን ነው አንተ እህትን አታከብራትም ነበረ? እህትክ ስትነግር ወንድምክ ሲነግርክ አታከብራቸውም ነበረ? ሄርሜላ ናት እንዴ አሁን በአሁን ሰዓት ያንተ ሳይታይ ሄርሜላ ናት ማክበር ያለባት እህትን? ሄርሜላ ግን አክባሪ ነች፣ የእህትክ አክባሪ ነች፣ የቤተሰቦች አክባሪ ነች። ግን አንተ እህቶችን እንኳን አላከበርክም ነበር የዛኔ። ሄርሜላ ደምን ባያለቀሰች ስትለምን አላከበርካቸውም ነበረ። ገብቶሃል? ሄርሚያውን ታረቂ የምትሏት ሰዎች እውነት ትክክል አይደላችሁም። ተዋት ትሂድ በቃ። እሷ መሄድ ነው የምትፈልገው አይደለ? መንገድ መሄድ ስለምትፈልግ አሁን እሄዳለሁ ስላለች ነው አብርሃም የፈራው። ገብቷችኋል? አሁን ሄርሜላ ሁሉንም ሰው በቀደም ሰምታችኋል። እንትና ከማን ነው ስሙ ሄርሚ ልትሄድ ነው ምናምን ብሎ የተናገረው ልጅ አለ። ልትሳፈር ነው ሁሉን ነገር እያስተካከለች ነው ብሎ ያወራ ልጅ አለ። አሁን እሱን ስለሰማ አብርሃም ገና ለገና ትሄዳለች ብሎ ሄርሜላን ለማስቀረን ነው ሐሳቡ። ለምን እቺ ልጅ ነገም ተነጎዳም እኮ አንተ እኮ የምትለወጥ ሰው አይደለህም። የምትለወጥ ሰው ቢሆን ኑሮ ሄርሜላ ካንተ ጋር ብትኖር እኛ በጣም ነው ደስ የሚለን። እኔ ሄርሜላ በጣም ነው የምታሳዝንን ቤተሰብ። ልቧ በጣም እርጥብ ልብ ነው ያላት። ገብቷችኋል? በጣም እርጥብ ልብ ነው ያላት። አሁን እንደው ዛሬ በቃ ሲያሻሻት እንደዚህ አንገቷን ሲነካት እንደዚህ ሲያረጋ ምናምን ይሄንን አሁን ነገ ሐሳቧን ለውጣ ትመጣለች። ቤተሰብ ሐሳቧን ለውጣ በቃ እንደዚህ ለምኖኛል አይደለ በቃ ልታረቀው ብላ መታረቁ አይቀርም። ገብቷችኋል? ያው እኔ ደስ የሚለኝ ብትታረቅም ደስ ይለኛል። ግን ምንድነው መሰላችሁ ወንድ ልጅ እንዲህ ሲለምናችሁ ደስ ይላል። በቃ አንዲሳችሁ ቅቤ ራስ ይላል። በቃ ይሄን እንደዚህ አይነት ሰበናፕ አንስታችሁ ብላችሁ ጠጣላችሁ። ለምን በቃ እንደዚህ ሲለምን ደስ ይላል። ስትለመኑ እምቢ ስትለመኑ እምቢ ስትሉ በጣም ደስ ይላል። ግን ምንድነው እዚህ ጋራ አብርሃም ትክክለኛ ሰው ቢሆን ኑሮ ማርያምን አብሮ ቢቀጥሉ እኔ ደስ ይለኛል። በጣም ደስተኛ ነው። ደስ ይሉ ነበር። ማርያምን በጣም ደስ ይሉ ነበር። አብርሃም እና ሄርሜላን ሳያቸው እግዚአብሔርን በጣም ደስ ይለኝ ነበር። አብርሃም እንኳን ካስታወሳችሁ ከሷ ጋር ሲሆን ራሱ ድምፁ ሁሉ እኮ ነው የሚጠፋው። አብሯት ሲቀመጥ ክላስ ውስጥ ሲቀመጡ ምን ሲሉ እኮ አይል ነበር። ታስታውሳላችሁ? እንዴት እንደሚንቀጠቀጥ እንዴት እንደሚሆን ድምፁ ሁሉ የፍቅር ይሄ ቁርጥርጥ የሚል ድምፅ የለም እንደዛ ነበር የሚያወጣው ካስታወሳችሁ። እንደውም በጣም ብዙ ጊዜ ሰርቼላችሁ ነበር። በጣም እንትን እያላችሁ ነበር እናንተ ኤክሳይዱ ናችሁ እየሳቃችሁ ነበር። እና ይሄን ያህል ነው አብርሃም ሲሻፍድባት የነበረው። ይሄን ያህል ነው ስታሻፍደው የነበረው። እንዴ የምታሻፍድ ሴት እንደዚህ ቁልት ልትብላ ቆንጆ ሆና ቤቷን አሳምራ
እግርህን አጥባ፣ ጫማን አውልቃል። እንደዚች አይነት አልጋ ላይ ሄርሚዬ አልጋ ላይ መቼ እርግጠኛ ነኝ ሄርሜላ አልጋ ላይ አደገኛ ሴት ነው መመስለኝ ሳስባት፣ ሽቅርቅርቅር ምትል ነው ይመስለኝ ሳስባት እንደዛ አይነት ሴት ነች። እና አብርሃም እኮ እኔ መጀመሪያም ነግራችሁ ነበር፣ አብርሃም ልቡ ይፈልጋል፣ ልቡ ይፈልጋታል። ግን ምንድነው ዝም ብሎ ራሱን ከፍ ከፍ ለማድረግ ፈልጉን። አሁን አያችሁ አይደለ? አሁን በቃ ነፍስ ውጪ ነፍስ ግቢ ሆነበት። ምን ይዋጠው? አብርሃም ደግሞ ብቻውን መተኛት አይወድም። በነገራችን ላይ ብቻውን መተኛ የሚባል ነገር ለሱ ሞት ነው። ገብቷቸዋል። እዚህ ስር ተንጠልጥሎ መተኛት የለመደ ልጅ ነው። እና እንግዲህ ሄርሚዬ ደግሞ እንዲቅፍቅፍ አድርጋ ያስለመደችው ሴት ስለሆነች እናንተ ያረጋችሁት ነገር ነው የምታስታውሱት። ግን አብርሃም እኔ በቃ በጣም ያበሳጨኝ አሁንም የሚያበሳጨኝ ምን ታውቃላችሁ? እውነታውን እያወቀ ሄርሜላ ንጹህ ሴት እንደሆነች፣ ሄርሜላ እንደምታፈቅረው፣ ሄርሜላ እንደምትወደው እያወቀ በቃ እንዳላወቀ የሆነው ነገር በጣም እጅግ በጣም ነው የሚያናደኝ። ሚሆናት ወንድ አይደለም አብርሃም። ነገም ተነጎዳም ልንገራችሁ፣ አብርሃም አሁንም እቺ ልጅ ደም እንባ ነው የሚያስለቅሳት። ለማየት ያብቃችሁ። ሄርሚ አሁንም እሺ ብላ ትታረቋለች፣ ትወዷለች፣ ስለምታፈቅረው ትታረቋለች። መታረቁ አይቀርም። ገብቷቸዋል። እና አሁን ታረቂ ብለው እየጎተቷት ያሉ ሰዎች ናቸው እያጠፉ ያሉት። አታስገድዷት፣ ታስብበት፣ ማርያምን ታስብበት። አስባ በራሷ ጊዜ በራሷ መንገድ ተወሰን። እናንተ ስላላችሁ ብቻ እሷ የእሷ ህይወትን መቀየር አትችሉም። ስለዚህ አብርሃም እውነት እንደው ከዚህ በኋላ አብርሃም ምንም አያጠፋም ነው የምትሉት? ከዚህ በኋላ አብርሃም ከሄርሜላ ጋር ያለውን ቁርኝነት ይጨርሳል ነው የምትሉት? አብርሃም ከሩታ ጋር ያለው ማለት ነው። ከሩታ ጋር መጀመሪያ አብርሃም እኮ ሩታ ጋር ያለውን ነገር ሁሉ መጨረስ አለበት። አሁን ለምኗት እንደዚህ ታርቋት ራሱ ምንድነው የሚያደርገው? ድጋሚ ሩታ ጋር መሄድ ይጀምራል። ሩታ ረሳዋለሁ ስትል ደግሞ ሩታን ይቀሰቅሳል። ሁለቱ ሴቶች እንዲባሉ ነው የሚያደርጉ፣ እንደዚህ እንዲባሉ ገብቷቸው እንዲባሉ። አሁን ደግሞ ለማየት ያብቃችሁ ሄርሜላና ሩታ። እኔ ባለፈው ምንድን ነው ያልኳችሁ? እሳትና ጭድ ነው የሚሆኑት። አብርሃም ወደ ሄርሜላ ከተመለሰ እሳትና ጭድ ነው የሚሆኑት አልኳችሁ። ይሄው እንዳልኩት አሁን ደግሞ ድጋሚ የበለጠ ደግሞ እሳትና ጭድ ነው የሚሆኑት። አሁን አብርሃም ደግሞ ልጅና ያለው ምናምን እያለ ደግሞ በድብቅ በምናምን ደግሞ ሩታ ጋር መሄድ ይጀምራል። ገብቷቸው እንደዚህ ነው አብርሃም የሆነ የድብቅ ነገር ምናምን መንኮሻኮሽ ምናምን መልከስከስ ነገሮችን ይወዳል። ያቺም ሴት እንድጮህለት ይፈልጋል፣ ይቺም ሴት እንድጮህለት ይፈልጋል፣ እዚህ ጋር ልጅም ሴት እንድጮህለት ይፈልጋል። እሱ ምንድነው በሴት መሀል ተከቦ ያቺም ዋይ ውሾ እንዴ ነው ውሻ ስሪ ያላረጉ ስልንጫጫሉ አለ እንደዛ መሆን ይፈልጋል እሱ። ገብቷቸዋል። በቃ ሴቱ ሲባላ ማየት ይፈልጋል። ሴቱ በሱ ሲጨነቅ በሱ ሲጫጫሁ ማየት የሚፈልግ ወንድ ነው። ለማንኛውም ቤተሰብ እስቲ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላሙን ያሰማን ነው። ምንም ያደርጋል አይችልም። እኔ ቻው በሉ።